እዚህ ጋር እንግዲህ እንደምታዩት ስኳርና ጨው አለ። ሲታዩ አንድ አይነት ቢመስሉም ነገር ግን ጣዕማቸው ሰማይና ምድር ነው። እንግሊዘኛም ልክ እንደዛ ነው። ኦኬ ዛሬ በዚህ ቪዲዮ እንግዲህ ምርጥ 5 ቃላትን በአንድ ታሪክ ውስጥ አብረን የምናያቸው ይሆናል። ማለት 5ቱን ቃላትን ማስተምራችሁ በዚህ ታሪክ ውስጥ ነው። እናንተ የሆነ ስራን መስራት ፈልጋችኋል። ስለዚህ ያንን ስራ ለመጀመር በሚስጥር ያስፈልጋችኋል። ማንም ሰው እንዲያውቅባችሁ አልፈለጋችሁም። ስለዚህ እንዴት ነው የሚሆነው? እንዴት ነው የምትማሩት የሚለውን በዚህ ታሪክ ውስጥ አሳያችኋለሁ ማለት ነው። እዚህ ጋር የምታዩት ቃል ምን ይባላል? ዲስክሬት ራይት፣ ዲስክሬት ነው የሚለው። ኦኬ ያኛውስ? ዲስክሬት፣ ዲስክሬት፣ ዲስክሬት። በጣም አሪፍ። ልዩነታቸው ምንድን ነው እነዚህ ቃላት ስንል እንግዲህ የእናንተ ጓደኛ በቀለ ቢዝነሱን አብሯችሁ ለመጀመር ፈልጉ ምን ማድረግ አለበት ማለት ነው? ይህንን ስራ ዲስክሬት ማድረግ አለበት። ዲስክሬት ማለት ምንድን ነው? ሚስጥር ጠባቂ ወይም ደግሞ ጥንቁቅ የሆነ ሰው ምን ይባላል? ዲስክሬት ይባላል ማለት ነው። ራይት። ማስታወስ ያለባችሁ እዚህ ጋር 2 ኢዎች አሉ ማለት ነው። እነዚህ 2 ኢዎች ሚስጥር ጠባቂ እንደሆኑ ኢማጂን አርጋችሁ አስቡቸው። ጠይቃችኋለሁ በኋላ ያንን አርጋችሁ አስቡ። በጣም አሪፍ። ዲስክሬት ኢዝ 2 ኢ ያለበት ሚስጥር ጠባቂ ማለት ነው ብለናል። ኦኬ ሌላኛው ደግሞ ምናልባት ዲስክሬት ማለት ምንድን ነው? ዲስክሬት ማለት ይህንን ቢዝነስ ለመጀመር ዲስክሬት የሆኑ ክፍሎች አሉት። አንደኛው ምርቱን ማምረት ነው። ሁለተኛው ደግሞ ምርቱን መሸጥ፣ ሶስተኛው ደግሞ ምርቱን ማሰራጨት ነው አይደለም? ስለዚህ ምን ማለት ነው ዲስክሬት? የተነጣጠሉ ወይም የተለያዩ ክፍሎች ማለት ነው። አንደኛው ዲስክሬት ዶንት ፎርጌት ዳት። መጨረሻቸው ኢቲኢ ያለባቸው ከሆነ ሪሜምበር ዳት ዲስክሬት መነጣጠል ነው ማለት ነው። ራይት። 2 ኤዎች ካሉ ደግሞ እነዛ ሚስጥር ጠባቂዎች ናቸው ብላችሁ አስቧቸው ብያችኋለሁ። ኦኬ እስቲ አሁን ልጠይቃችሁ፣ እናንተ ሚስጥር ጠባቂ ሁን ብላችሁ አንድ ሰውን ስትመክሩት የትኛው ነው? ዲስክሬት ኦር ዲስክሬት የትኛው ነው? ኤ ነው ቢ? ኢዎች ያሉባቸውን ካላችሁ ልክ ናችሁ። ደብል ኢ ያላቸው ካላችሁ በትክክል ተመልሷል። ምክንያቱም ሚስጥር መጠበቅ ማለት ስለሆነ ማለት። እሺ ምናልባትም ደግሞ ስለ አዲሱ ስራ እባክህን በሚስጥር ያዝልኝ ወይም ጥብቁንልኝ ወይም ጠብቅልኝ ብላችሁ አንድ ሰው ስትሉት እንዴት ነው የምትሉት? ፕሊዝ ቢ ዲስክሬት about my new job ትላላችሁ ማለት ነው። ማሽኑ 5 የተነጣጠሉ ክፍሎች አሉት ስትሉት እንዴት ነው? the machine has 5 discrete parts ብላችሁ ነው የምታወሩት። በጣም አሪፍ። ስለዚህ እንዳረሷቸው ማለት ነው። ኦኬ ወደ ሁለተኛው ቃላት ልወስዳችሁ ነው። ሁለተኛው ቃላት ደግሞ ምን ይላል? principle right, principle the exact pronunciation is principle ብላችሁ ነው የምታነቡት ይሄንን ቃል ስታነቡ። ኦኬ ወደ ቀጣዩ ወርድ ልወስዳችሁ እስቲ። ይሄኛውስ ምን ተብሎ ነው የምታነቡት? ይሄ principle right, principle, principle and principle right. all right remember that አሁን ቢዝነሳችሁን ለመጀመር ነው። ስለዚህ ቢዝነሳችሁን ለመጀመር መጀመሪያ አንድ የመረጣችሁት ዋና ሰው ያስፈልጋችኋል። ያንን ሰው ማን ብላችሁ ነው የምትጠሩት? እስቲ ንገሩኝ። is a principal ብላችሁ ነው የምትጠሩት። መጨረሻው ላይ ምን ያለው ነው? ፓል ተብሎ የሚነበበው ነው ማለት ነው። ፓል principal ብላችሁ ትጠሩታላችሁ። የሆነ ርዕሰ መምህር የእናንተ ጓደኛ እንደሆነ አስቡት። ስለዚህ ያንን ጠንካራ መርሆች ያሉት ሰው ነው ብላችሁም አስቡ። ለዚህ ያንን ሰው ማን ብላችሁ ነው የምትጠሩት ማለት ነው? ፕሪንሲፕል ደግሞ መመሪያ ወይም ህግ ማለት ነው። ወይም ያ የእናንተ የሥራ አማካሪ ወይም ያ አስፈላጊ ሰው ፕሪንሲፓል ወይም የእናንተ ጓደኛ ፕሪንሲፓል እንደሆነ አስቡት። ለዚህ ያ ማለት ፕሪንሲፓል ነው ማለት ነው። ለዚህ ፕሪንሲፕል እና ፕሪንሲፓል ይለያያል ማለት ነው። ዶንት ፎርጌት ዛት ፕሪንሲፕል is መመሪያ ወይም ህግ ማለት ነው። ፕሪንሲፓል ማለት ደግሞ መርህ ያለው ሰው ፕሪንሲፓል ይባላል ማለት ነው። እስቲ አሁን ደግሞ እናንተ ልፈትናችሁ። ኦኬ በትምህርት ቤት ውስጥ ያለውን ርዕሳነ መምህር ለመጥራት ቢፈልጉ የትኛውን ትጠቀማላችሁ? ፕሪንሲፓል ኦር ፕሪንሲፓል? ፓል ያለው መጨረሻ ላይ ያለውን ቃል ከመረጣችሁ በትክክል ብላችሁታል ማለት ነው። እሱ ጥሩ ስነ ምግባር ወይም መርሆች ያሉት ሰው ነው ስትሉ እንዴት ነው ማለት ነው? ያንን ሰውዬ የእናንተን ጓደኛ ርዕሳነ መምህር ምን ብላችሁት ነው የምትገልጹት? he is a man of high principle he is a man of high principle ብላችሁ ነው የምትገልጹት ማለት ነው። ርዕሳነ መምህሩ ያለው ቢሮ ውስጥ ነው ብላችሁ ስትገልጹ እንዴት ነው የምትጠቀሙት? the principal is in his office
the principal is in his office ትላላችሁ። ፓል ያላት ማለት ነው። መጨረሻ ላይ ፓል ያላትን ትጠቀማላችሁ። በጣም አሪፍ። እዚህን ካየን እስቲ ወደ ሶስተኛው ፓርት ደግሞ ልሰዳችሁ። ይሄን ብላችሁ ነው የምታነቡት። this is elect now እንደዛ አታነቡትም። illicit ነው የምትሉት። illicit right illicit ብላችሁ ነው የምታነቡት። ይሄኛውንስ ምን ብላችሁ ነው? that is illicit also illegal ወደሚለው ስለሚሄድ በአይ የሚጀምረው illicit ብላችሁ ነው የሚጀምሩት። በጣም አሪፍ። ሁለቱም ይመሳሰላል። ትርጉማቸውስ የሚለውን ደግሞ እስቲ በዚህ ታሪክነት ቢዝነሳችሁን ልጀምሩ ነው ሰው እናንተ ልጀምሩት ያሰባችሁትን ቢዝነስ ሰዎች ይሰሙና ለሰዎች ኢሊሲት ያደርጋሉ። ራይት እናንተ ሚስጥር ኢሊሲት ላይ ያደርጉ ቢሞክሩ አልተሳካላቸው። ምክንያቱም እናንተ የጀመራችሁት ኦሬዲ ኢሊሲት የሆነ ነገር ሳይሆን ህጋዊ የሆነ ነገር ነው ማለት ነው። እናንተ ኦሬዲ የጀመራችሁ ያላችሁት። ስለዚህ አንድ ሰው ህገወጥ ድርጊት እየሰራ ብታዩት ኢሊሲት ነው ወይስ ሊሲት? አይ ያለባትን ነው መሃል ላይ ወይስ መጀመሪያ ላይ አይ ያለባትን ነው ማለት ነው? answer is illicit ቢ ካላችሁ በትክክል ተመልሷል። ምክንያቱም ደግሞ ልክ እንደ ኢሌጋል ኢሊሲት ማለት ህገወጥ ማለት ነው። ራይት ኦር ይሄኛው ኢ ያለበት ኢሊሲት ከሆነ ግን መረጃ ማውጣትን ለማለት ነው። ስለዚህ ልዩነታቸው ይሄ ነው ማለት ነው። እስቲ አሁን እችን ጥያቄ መልሱልኝ። መምህሩ መልስ ከኛ ለማውጣት ሞከረ። እንዴት ነው የምትሉት? The teacher is trying to elicit answers from us. The teacher trying to elicit answers from us ማለት ትችላላችሁ። ህገወጥ መድኃኒት መሸጥ ወንጀል ነው። እንዴት ነው? selling illicit right illicit አይ ያለባትን ነው የምትጠቀሙት። selling illicit drugs is a crime. selling illicit drugs is a crime ትላላችሁ ማለት ነው። በጣም አሪፍ። ስለዚህ ስናጠቃልለው ኢሊሲት ያለበት ከሆነ ምንድነው ብያለሁ? መረጃ ማውጣት ነው ብያችኋለሁ አይደል? መረጃ ማውጣት ኢሊሲት ይባላል። አይ ያለባት ኢሊሲት ከሆነ ግን ኢሌጋል ወደሚለው ስለሚሄድ ከዛ ጋር አገናኙትና ህገወጥ ማለት ነው ብለናል። that's right። ወደ አራተኛው ወስጃችኋለሁ። እስቲ እቺን ቃል አንብቡ። እቺ ቃል compliment this is compliment ነው የምንለው። አይ ያላት መሃል ላይ ከሆነ compliment ብለን ነው ምን ማለት ነው ወደሚለው መጣለኝ በኋላ። ይሄኛውን ቃል እስቲ ይዩልኝ። ይሄኛውን ቃል compliment right very good okay so እንደዚህ ብላችሁ አስቡት። ቅድም እንግዲህ ቢዝነሳችሁን በይፋ ለማስጀመር የሆነ ፕሮግራም አዘጋጅታችሁ ዛ ፕሮግራም ላይ እንግዲህ የመጣው እንግዳ ሁላ ቢዝነሳችሁን እቅዳችሁን ኮምፕሊመንት አደረገላችሁ ወይም ኮምፕሊመንት ሰጠ። ምን ማለት ነው? አድናቆት ወይም ምስጋና ማለት ነው። አድናቆት ወይም ምስጋና ኮምፕሊመንት ይባላል። መሃል ላይ ምን ያላት አይ ያላት ኮምፕሊመንት ነች ማለት ነው። ወይም ደግሞ ጓደኛ የለበሰው ልብስ ከከረባቱ ጋር የሚስማማ ሆኖ ካገኘሁት ምን እሰጠዋለሁ ማለት ነው? I gave him a compliment እሰጠዋለሁ ማለት ነው። ሁሌም አድናቆት ወይም ምስጋና እንደሆነ መርሳት የለባችሁም። ኮምፕሊመንት ደግሞ ሁሌም ማሞያ ወይም ማጠናቀቅ እንደሆነ መርሳት የለባችሁ ማለት ነው። አንዲት ቆንጆ ሴት ማድነቅ ፈልጋችሁ አለባበሷን ሊሆን ይችላል፣ ውበቷን፣ የትኛውን ቃል ነው የምትጠቀሙት? ኮምፕሊመንት ወይስ ኮምፕሊመንት? መሐላ ላይ አይ ያለባትን ኮምፕሊመንት ብላችሁ ከመለሳችሁ በትክክል ተመልሷል። ስለ እንግሊዝኛ ጥሩ አድናቆት ሰጠችኝ ማለት ፈልጉ እንዴት ነው የምትሉት? she gave me a nice compliment on my English compliment right ኢመንት ትላላችሁ። ኦኬ ቀዩ ከረባት ከሱፉ ጋር በጣም ሄዷል ወይም ያሟለዋል ስትሉ እንዴት ነው ማለት ነው? the red tie compliments yourself ካላችሁ በትክክል ተመልሷል። በጣም አሪፍ። የመጨረሻው ቃል ነው አሁንም ወስዳችሁ እስቲ እነዚህን ቃሎች እዩዋቸው በስርዓት። ይሄኛው ምንድነው የሚለው? this is assure በትክክል። ይሄኛውስ ensure በትክክል። እሺ ይሄኛውስ ኢንሹር ነው የምትሉት። ይሄኛውንም ኢንሹር ነው የምትሉት። assure insure and insure ልብ በሉ ስፔሊንጋቸው ይለያያል። በዛው ልክ ትርጉማቸው አንድ አይነት አይደለም። assure የሚለውን ለሰው ነው የምትጠቀሙት፣ ለሰው ለሆነ right and insure ደግሞ የሚለውን ቃል ለነገሮች ነው የምትጠቀሙት most of the time don't forget that and insure ገንዘብ ወይም ለንብረት የምትጠቀሙት ነው ማለት ነው። ያ ማለት ምን እንደሆነ እንገራችሁ።
በቀለ ሲፈራ የኔ ጓደኛ ፈራ፣ ስለዚህ አይዞህ ብዬ አረጋጋሁት። ያ ምን ይባላል? አሺር ይባላል ማለት ነው። አሺር ማለት ምን ማለት ነው? ለሰው ቃል መግባት ወይም ደግሞ በንግግር ወቅት ማረጋጋት ማለት ነው። አሺር ይባላል። ከዛ እኔ የሆነ ስራ እየሰራን ያንን ስራ ትክክል መሆኑን ሳረጋግጥ ዛት ኢዝ ኢንሹር አረኩኝ ይባላል ማለት ነው። ምን አረኩ ማለት ነው? ኢንሹር ምንድን ነው ማለት ነው? አንድን ነገር መከናወኑን ማረጋገጥ ኢንሹር ይባላል ማለት ነው። ወይም እርግጠኛ መሆን ኢንሹር ይባላል። ኦኬ በጣም አሪፍ። ከንብረታችን ላለን ነገር ዋስትና ስንገባ ደግሞ that is called ኢንሹር ይባላል ማለት ነው። ያ ደግሞ ለነገሮች ለእቃዎች የምንገባው ኢንሹር ይሄኛው ነው ማለት ነው። ኢንሹራንስ ማለት ነው። ኢንሹር ማለት ይሄኛው። በጣም አሪፍ። ስብሰባው በሰዓቱ እንደሚጀምር ቃል እገባልሃለሁ ወይም አረጋግጥልሃለሁ ስትሉት እንዴት ነው? አንድን ሰው I assure you that the meeting will start on time ካላችሁ በትክክል ተመልሷል ማለት ነው። ለምሳሌ የሆነ ስራ ሰርታችሁ በአይናችሁ እያያችሁ እየተቆጣጠራችሁ ስታረጋግጡ ምን እያደረጋችሁ ነው? ኢንሹር እያደረጋችሁ ነው ማለት ነው። ራይት። ለምሳሌ እናንተ ከቤት ልትወጡ ነው። ስለዚህ ባከን ከመሄድህ በፊት መስኮቶቹ መዘጋታቸውን አረጋግጥ ወይም እርግጠኛ ሁን ስትሉ እንዴት ነው ማለት ነው? Please ensure that all the windows are closed before you leave ትላላችሁ። ኢንሹርን የምትጠቀሙት ማለት ነው። በጣም አሪፍ። እሺ ኢንሹርን ስትጠቀሙ ያለበትን ስትጠቀሙ ይሄ ቃል በቀጥታ ከገንዘብ ወይም ከንብረት ጋር የተያያዘ ከኢንሹራንስ ጋር በቀጥታ የሚገናኝ ቃል ነው ማለት ነው። ኦኬ መኪናህን ለአደጋ ኢንሹራንስ ማስገባት አለብህ ብላችሁ አንድን ሰው መምከር ብትፈልጉ እንዴት ነው የምትሉት? It's important to insuring your car against accident ትላላችሁ ማለት ነው። እስቲ አሁን ፈጣን ብዬ ልጠይቃቸው። እነዚህን የክላስ ጥያቄዎች መመለስ አለባችሁ። እጄ ላይ ደብተር አለ። እነዛ ሚስጥር የሚጠብቁላችሁ ሁለቱ ኢዎች ምን ይባላሉ? discreet ይባላሉ። በጣም አሪፍ። እሺ የተለያዩ ወይም የተነጣጠሉ ስትሉ ምንድን ነው የምትጠቀሙት? የተለያየ ወይም የተነጣጠለ ስትሉ discreet የሌለበት discreet ካላችሁ በትክክል ተመልሷል። እባክህን ሚስጥሬን በሚስጥር ያዝልኝ ማለት ፈልጉ አንድ ሰው እንዴት ነው የምትሉት? discreet my promise ነው የምትሉት። በጣም አሪፍ። የትኛዋን? ሁለት ደብል ኢ ያለባትን ነው። ፊልሙ በ5 ክፍሎች የተከፈለ ነው ስትሉ ፊልሙ በ5 ክፍሎች የተከፈለ ነው ስትሉ the movie has 5 discrete parts ካላችሁ በትክክል ተመልሷል። ኦኬ መመሪያ ወይም ህግ ምን ይባላል? that is principle ካላችሁ በትክክል principle። እኔ በህግ መመራ ሰው ነኝ ስትሉ I'm a man of principle ለሴት ከሆነ I'm a woman of principle ትላለች ማለት ነው። በጣም አሪፍ። ሳነ መምሩ የኔን ወላጆች ወደ ትምህርት ቤት ጠራቸው ማለት ፈልጉ ምንድን ነው የምትሉት? the principal Paul የሚል ቃል እንዳለ አስቡ። the principal called my parents to the school ትላላችሁ። በጣም አሪፍ። መረጃ ማውጣት that is illicit ካላችሁ በትክክል ተመልሷል። ህገወጥ ኢሌጋል ከሚለው ጋር አያይዘናል። ለዚህ ኢሊሲት ነው ይሄ ማለት ኢሊሲት ያለባት ካላችሁ በትክክል ተመልሷል። ህገወጥ መድኃኒቶች መሸጥ ወንጀል ነው። እንዴት ነው የምትሉት? selling illicit drugs is a crime ትላላችሁ። በጣም አሪፍ። መምህሩ ከተማሪዎቹ ትክክለኛው መልስ ለማውጣት ሞከረ። እንዴት ነው የምትሉት? the teacher elicited correct answer from the students ካላችሁ በትክክል ተመልሷል። አድናቆት ወይም ምስጋና ምን ይባላል ብያችኋል? ምን ይባላል? that is compliment ይባላል። ምን ያለባት? ያለባት ካላችሁ በትክክል። ያኛው ደግሞ ምን ብያችኋለሁ? ማሟያ ነው ማለት ነው። በጣም አሪፍ። ስለ ንግግሬ ጥሩ አድናቆት ሰጠችኝ እንዴት ነው የምትሉት? እስቲ ንገሩኝ። I receive a nice compliment on my speech ማለት ትችላላችሁ። I receive a nice compliment on my speech ካላችሁ በትክክል ተመልሷል። አለባበስ ከጫማ ጋር ሄዷል ወይም ተሟልቷል ስትሉ ምንድን ነው የምትሉት? your outfit is complimenting your shoes ወይም compliments your shoes ካላችሁ በትክክል ተመልሷል ማለት ነው። በጣም አሪፍ። አሁን ሰመሪ ላድርግላችሁ። don't forget that discreet and discreet, right? and principle እና principle and illicit እና illicit, don't forget that. and complement, assure and insure ብለናል ማለት ነው። የእነዚህን ቃላት በአጠቃላይ ሚኒንጋቸውን አይተናል። if you have any question and doubts please leave the comments under the comment section
ይህንን ትምህርት ይህንን ይመስላል። እስቲ እናንተ በኮሜንት ላይ ደግሞ አሁን እንድጽፉልኝ የሚፈልገው አንድ ሰው ቃል እየገባችሁ ከሆነ እናንተ እስቲ ምን ብላችሁ ነው መልሱት? አይ ዳሽ ዩ ብትባሉ መልሱ ምንድን ነው? አሹር ወይስ ኢንሹር የሚለውን እስቲ ኮሜንት ላይ አሳውቁኝ ሀሳብ አስተያየታችሁን። As always said, nothing is impossible. This is the home that we nothing is impossible ማለት ነው። የማይቻል ነገር አይኖርም። እንግዲህ አሚዱ ነበርኩኝ። ላይክ ኤንድ ሰብስክራይብ ሼር በማድረግ ይህንን ቻናል ተቀላቀሉ። ቤተሰብ ያልሆናችሁ በቀጣይ አሪፍ እና ምርጥ ቪዲዮ ወደ እናንተ ይዤ እመጣለሁ። እስከዛው ባይ ባይ ቻው።